አድናን በኩል እንድትጠላና አልፈልግሽም እንዲላት አስቦ ነበረ። ቢሆንም ግን ይህ እቅዱ ከሽፎበታል። ከሚራም የደረሰበት ድብደባ ቀላል አልነበረም። ደሙን እያዘራ ሌላ እገታ ተጨምሮለት ጨለማ ቤት ውስጥ እየተሰቃየ ነው። ሰላም ውድ የሉና ድራማ ተከታታዮች ክፍል 21 ምን አዲስ ነገር አለ? ቀጣዩን አብረን እናያለን። እንግዲህ በባለፈው ክፍል እንደተመለከትነው ሮቤል እንቅልፍ መድኃኒት እንድትደነዝዝ ካደረጋት በኋላ ከሱ ጋር አስተኝቷት ነበረ። ሉና ምን እየተከናወነባት ምን እየተፈጠረ እንደሆነ የምታስታውሰው የምታውቀው ነገር አልነበረም። ሻዩን ከጠጣች በኋላ ድንገት እንደ እንቅልፍ በዛው ጭልጥ ሲያደርጋት እሱም ይህንን አጋጣሚ ለመጠቀም እየሞከረ ነው። በዛ ላይ ደግሞ እንዲህ አብሮ ተኝተው አድናን ሲመጣ የሮቤል ናት ማለት ነው በማለት ተስፋ እንዲቆርጥና ሉናን እንዳያስባት ለማድረግ ነበረ እቅዱ። ወዲያውኑ አድናን እዛ ክፍል ከፍቶ ሲገባ ክፉኛ ሁለታቸው አቅፏት የተኛውና ፍላጎቱን ለመፈጸም ጥረት እያደረገ በነበረበት ሰዓት ነበረ ክፉኛ ተዝለፍልፎ ባየው ነገር ራሱን ስቶ ወደቀው። ሆኖም ወዲያውኑ ሚራ ወደዛ ክፍል ተከታትላ ትገባለች። ሚራ አድናንን ለማንሳት ሞከረች። እባክን አድናን ንቃ አለችው። ሮቤል ባደረገው ነገር እጅግ ተናደደች። በላዩ ላይ ደም እንዲለወስ አደረገችው። ሮቤል በኃይለኛው ተጎድቶ ነበረ። ምክንያቱም ጭንቅላቱን ስለመታችው ክፉኛ እየፈሰሰው ነበር። ታዲያ በዚህ ሁኔታ ለምን ትመችኛለሽ እያለ ከዛው ክፍል ሆኖ አድናን በመድረሱ እንኳን ምንም አይነት እፍረት ሳይሰማው ነበር ሲከራከራት የነበረው። አድናንን እንዲነሳ ያደረገችው ውትወታ ግን በፍጹም ሊሳካላት አልቻለም። እንደምንም ወደ አንድ መኝታ ክፍል እየጎተተች ወሰደችው፣ አስተኛችውም። ሆኖም አድናን አሁንም አይሰማም ነበረ። ሮቤልን ወደ አንድ ክፍል በመውሰድ ለምን እንደዚህ አይነት የወረደ ስራ ትሰራለህ አለችው። ሉና ራሷ ፈቃደኛ ስለሆነች ነው፣ ትወደኛለች። አየሽ አይደለ ከእንግዲህ በኋላ አንቺን አልፈልግሽም፣ አንቺም ሂጂና ባልሽን ተንከባከቢ እያለ የበለጠ ያቃጥላት ገብቷል። በሚራ በኩል ያሰበችው ነገር ቢኖር እውነትም ሉና ፈቃደኛ ስለሆነችና ሚራን ለማናደድ ስትል ሆን ብላ ከሮቤል ጋራ ለመተኛት እቅድ እንዳወጣች አድርጋ ነበር የወሰደችው። ሆኖም ሉና ግን ምንም የምታውቀውና የተደረገባትን ነገር ማስታወስ የማትችለው ራሷን ከአንድ መኝታ ክፍል ተኝታ አገኘችው። ምንድን የሆንኩት አለች። ራሴ እያለችም ተነሳች። ካጠገቧ ያሉ የሻይ ብርጭቆዎችን ብትንትናቸው ወጥቷል። የሆነ ነገር እንደተፈጠረ ይሰማኛል ስትልም ዙሪያዋን ፈተሸች። በዚህ ሁኔታ ራሷን ማንቃትና የሆነ ነገር እንደተፈጠረ ሰውነቷ ሲወራት ወዲያውኑ ሚራ በመምጣት በጣም የወረደ ስራን የሰራሽው ለምንድነው ከሮቤል ጋር የተኛሽው ብለሽ ደግሞ ናን እጅ ከፈንጅ ያዘሽ። በጣም ተናዶና ራሱን ስትሆነ ያለው በማለትም ሉና ጥፋተኛ እንደሆነች እየወቀሰቻት ነበረ። ሉና ምን እንደሆንኩ አላውቅም፣ ከተኛውበት ስነቃ ይኸው ባዶ መኝታ ክፍል ብቻ ነው ያገኘሁት አለቻት። ከሮቤል ጋራ እጅ ከፈንጅ ነው አድናን ያዘሽ፣ ይኸው ዛሬ ላይ ራሱን ስቶ ወድቆልሻል በማለትም ነገረቻት። ታዲያ ወደ አድናን መኝታ ክፍል በመሄድ አድናን የኔ ፍቅር በማለት እንደ ወትሮ ሆኖ ፍቅር እንዲሰጣትና እንዲንከባከባት በመፈለግ ወደ እሱ ስትጠጋ ሴቶች ስትባሉ ከሃዲና ክፉ ናችሁ፣ ከዚህ በኋላ ዓይንሽን ማየት አልፈልግም ውጭልኝ ሲል አድናን ከወትሮ በተለየ አመነጫጭቃት። ያ መልከ መልካም ጸባዩ ለእሷ የሚያስብላትና ቶ የማይጠግባትን ሉናን አሁን ግን አልፈልግሽም ይላታል። እባክህን አድናን የተፈጠረው ምን እንደሆነ አልገባኝም፣ አንዴ እስኪ አዳምጠኝ አለችው። ሊያዳምጣት እንኳን ዝግጁ አልነበረም። በቃሽ፣ ከዚህ በኋላ የጀመርሽውን ፍቅር መጨረስ ትችያለሽ፣ ከኔ ጋር ስላለሽ ግንኙነት እንዳታስቢው በማለት ተስፋ እንድትቆርጥ ያደርጋታል። ሉና ምን እንደተፈጠረ የማታስታውሰውና ምን እንዳደረጋት የማይገባት አሁን ላይ አድናን ግን ምን ሆኖ ነው ለምንድን ነው እንደዚህ ፊቱን የዞረብኝ ያለች ከራሷ ጋራ በጥያቄ ናላዋን ስታዞር ቆይታለች። ሚራ በጸባይ ሮቤልን ወደ ራሷ ለመመለስ እየሞከረች ነው። እባክህን አርፈ ተቀመጥ፣ አድናን ይገልሃል፣ የጀመርከው ብዙ ጥሩ አይደለም። ሉና መቼም ልታፈቅር አትችልም፣ ወይ ልትጠቀም በፈልገ ይሆናል እንጂ ሉና በጣም ትወደኛለች፣ አንቺ ግን ከላይ ላይ ውረጅልኝ፣ ምክንያቱም አልፈልግሽም ይላታል። እሷም ከሉና ጋር እንዳላይህ እያለች እየተንጨረጨረችና እውነትም ሉና አፍቅራው ስለመሰላት አሁንም ከሉና ጋር ጭቅጭቋን ቀጥላለች። ሉና እባክሽን አትጨቅጭቂኝ፣ ምንም የማውቀው ነገር የለም አለች። ታዲያ ሚራ በዚህ ሁኔታ ባለመስማማት ኩሽና ስትፈትሽ ግን አንድ ነገር አገኘች። ይኸውም በእንቅልፍ መድኃኒት አደንዝዞ እንደ ሳማትም ተረዳች። ጭቆንም አሸተተችው። ይህ መድኃኒት አድናንን ስናደነዝዝበት የነበረው ነው። ለካም ፈቃደኛ እንደሆነች አድርጎ
ሳምኳት አፈቀረችኝ የሚለው የእንቅልፍ መድኃኒት ሰጥቷት እንድትተኛ አድርጓት ነው አለች። እውነታውንም ተረዳች። ከዛም ወደ ሮቤል ክፍል ተመልሳ እየሮጠችም ሄደች። አታፈቅርህ መድኃኒት አደንዝዘህ በመስጠት ነው አደለ? አፈቀረችኝ ልሆና ትወደኛለች እያልክ ስታስመስል የነበረው አለችና ሚራ ሮቤል ላይ ጮኸችበት። ይልቁንስ እሱን ጩኸቱን ወደ ጎን ተይና አክሚኝ፣ በጣም ተጎድቻለሁ በማለት እየጠየቃት ነበረ። እሷም በጣም የማትረባና ውሻ ነህ አለችው። ከዚህ በኋላ ለአድናን የተፈጠረውን ሁሉንም አንድ ባንድ አስረዳዋለሁ። አድናን እውነታውን ልታጋልጥ እንደምትችልም ነገረችው። እንግዲህ ይህንን ያደረገችበት ሚራ የራሷ ምክንያት አላት። ምክንያቱም ሮቤል ዓይንሽን ላፈር ብሎ ወደ ልሆና ፊቱን ማዞሩና እንዲሁም አድናን በበኩሉ ሚራን አልፈልግሽም እያለ ዛሬ እንኳን ስቶ በወደቀበትና እንክብካቤ እያደረገች ከዛም ራሱን ሲነቃ ካጠገቡ የነበረችው ሚራ እንድትርቅለት ነበር ሲገፋፋት የነበረው። ሴቶች የተባላችሁ ካጠገቤ ራቁልኝ፣ ሁላችሁ ማስመሳይ ናችሁ እያለ ሚራም ሆነ ሉህና እንዳይጠጉት ሲከላከል የነበረው። ሁለቱም ወንዶች ዓይንሽን ላፈር ያላት ሚራ ዛሬ ላይ በሮቤል የተፈጠረውን ነገር በሙሉ እውነታውን ተናግራ ማስጠላት ትፈልግ ነበረ። ሆኖም ከዚህ በኋላ ቀጥታ ወደ ሉህና በመሄድ የውልሽ የእንቅልፍ መድኃኒት አደንዝዞች ነው የተጠቀመብሽ አለቻት። እሷም አላምነኛልሽ እንጂ ድሮም ብዬሽ ነበረ፣ አንድ ነገር እንዳደረገች ሰውነቴ ነግሮኛል አለች። አድናንም በጣም ተስፋ ቆርጦ ስለነበረ በሉህና ከሮቤል ጋር ያደረጋችሁትን በትክክል አይቻለሁ፣ ከዚህ በኋላ ማንም ሊያሳምነኝ አልፈልግም፣ የጀመራችሁትን መጨረስ ትችላላችሁ በማለት ለሮቤል ነግሮታል። ሮቤል አሁን ላይ የልብ ልብ ተሰምቶታል። በቃ እኔ ወንድ ነኝ፣ አድናንን በቁጥጥር ስር አደረግኩት አለ። ብቻ ጮቤ እየረገጠ በዚህ ሁኔታ በነበረበት አሁንም ሉህናን አግኝቶ ይኸውልሽ አሁን እኮ አድናን ፍቃደኛ ሆኖልናል፣ የኔና ያንቺ የፍቅር ግንኙነት በግልጽ ታውቋል፣ ከዚህ በኋላ የጀመርነውን መጨረስ እንችላለን በማለት በአይን አውጣነት ሉህናን ያናግራታል። እኔ ባለጌ ሴት አይደለሁም፣ አልጋ ባየሁ ቁጥር የምጋደም፣ ሁለተኛ እንደዚህ አይነት ጥያቄ እንዳትጠይቀኝ፣ በመድኃኒት አደንዝዘህ ካጠገብ እንዳስተኛኝ ይሰማኛል አለችው። ሆኖም ከዚህ በኋላ አንድ መኝታ ክፍል ዘግታ ብቻዋን እየተመሰለሰለች ነበረ። አድናን በር አንኳኩቶባታል። በመጀመሪያ ሚራ የተፈጠረውንና በእንቅልፍ መድኃኒት አደንዝዟት ካጠገቡ እንዲተኛ እንዳደረገችው ሁሉንም ነገር አውቋል። በሩን በተደጋጋሚ ሲንኳኳ ሮቤል አርፈ ተቀመጥ፣ በሩን አታንኳኳ እያለችም ጮኸችበት። አድናን ከቆይታ በኋላና ማለትም ለሮቤል ያላትን ስሜት በደንብ ከተረዳ በኋላ እባክሽን እኔ አድናን ነኝ ክፈችኝ ይላታል። በፊት ካጠገቤ አትቁሚ በማለት ሲወረውራት የነበረው አድናን አሁን ላይ ግን የመኝታ ክፍሉን በር ስትከፍትለት ወደ እሷም እየሳቀ በፈገግታ ተቀበላት። አድናን ሮቤል የሰራውን ተንኮል አመንከኝ አይደለ? እኔ በጭራሽ ሆን ብዬ አላደረግኩትም። ሳራን አገናኝሻለሁ ሲለኝ ሻይ አፍልቼ ሰጠሁት። ከዛ በኋላ የተፈጠረውን ነገር ማስታወስ አልችልም በማለት የሆነውን ሁሉ በዝርዝር ነገረችው። አድናን ከዚህ በኋላ ተረድቻለሁ፣ ምንም ልታስረጅኝ አይጠበቅብሽም፣ እኔ ወድሻለሁ ሲልም እንደ ቀድሞ ፍቅራቸው ይመለሳሉ። በዚህ ሁኔታ ደስተኛ የሆነችው ሉህና በጣም አመሰግናለሁ ስለተረዳኸኝ በማለት ምስጋና ቀረበችለት። አድናን እንደውም ሉህናን ለማፍቀድም ሆነ ከእሷ ጋር ንጹህ የፍቅር ግንኙነት እንዲኖረኝ በሮቤል ላይ የሚወስደው እርምጃ መረርና ጠንከር ያለ መሆን አለበት አለ። በሌሊት ተነስቶም ሮቤልን አገተው፣ ወደ ጨለማ ክፍልም ወሰደው። ከዛም በጥፊ እያዳፋ ብቻውን ያሰቃየው ገብቷል። እባክህን አድናን አትጨክንብኝ ያለ ሲማጸነውም ነበረ። እኔ አድናን ከእንግዲህ በኋላ እኔ እናንተ ነፍስ ግድያ የምንፈላለግ ጥሩ ወንድሞች ሆነናል በማለት እየተሳለቀበትና በላይ በላዩ በጥፊ እየደረገመውም ቀጥሎበታል። የሮቤል ሕይወት በዚህ ሁኔታ አደጋ ላይ ወድቋል። መቼም አንዳንድ መጥፎ ሰዎች ትክክለኛ ቦታቸውን ሲያገኙ እንዴት ደስ ይላል። ሮቤል ዛሬ የእጁን አግኝቷል። ዳሩም ሆነ ሀብቱን በማሳጣት እንዲህ አድናን እርቃኑን ለማስቀረት የሚጣጣረው ሮቤል ዛሬ በጨለማ ክፍል ሆኖ ማን ይድረስልኝ ይላል። ሉህና ድራማ ክፍል 21 የዛሬውን ይመስላል። ቀጣዩን ክፍል ይዤላችሁ እስከምመጣ ድረስ ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።